ዛሬ ከወንዶች ጋራ እማወራው ምስጥር አለኝ። 10 ማግባት የሌለብህን ሴቶች ዛሬ እነግርሃለሁ። ምን አይነት ናቸው ትል ይሆናል። ወይም በግምት እንደዚህ አይነት ሴቶች ጥቅም የሚወዱ ገንዘብ የሚወዱ ብላችሁ ታስቡ ይሆናል ወንዶች። ግን የምታስቡትንም ሆነ እውነታውን በደንብ እናወራለን። ተጠንቅቀህ እንድትወስን የሚረዳህን 10 ማግባት የሌለብህን አይነት ሴቶች ዛሬ አብረን እናወራለን። አንደኛዋ በፍጹም ማግባት የሌለብህ ሴት ራሷን ጠንቅቃ የማታውቅ ሴት ነች። ይቺ ሴት ሁል ጊዜ ያንተን ምላሽ ወይም ያንተን አባባይነት ትፈልጋለች። አይዞሽ እንድትላት፣ እንድታባብላት፣ እንድታሞግሳት፣ ሁሉ ነገሮቿ ላይ አንተ ቀድመህ እንድትሞላ ትፈልጋለች። በራሷ ማን እንደሆነች፣ ምን እንደምትፈልግ፣ ወደፊት ምን አይነት ህይወት መኖር እንደምትፈልግ እንኳን እርግጠኛ አይደለችም። ሁሌ ካንተ ትፈልጋለች። እንደዚህ ሆንኩኝ፣ በዚህ ተፈጠረ፣ ይሄ ጎደለኝ፣ ምን ይሻለኛል? ሁል ጊዜ ጉድለቶቿን አንተ እንድትሞላ ታስገድድሃለች። እቺ ሴት ሚስት አትሆንህም። ልክ እንደ ልጅ ሁል ጊዜ እየተከተልክ ልታነሳት፣ እየተከተልክ ችግሯን ልትፈታ፣ እንባዋን ልትጠርግ፣ በጣም ይሄ ቅብጥ ያለች ሴት ሆናብህ አንተንም በጣም ስራ ታበዛብሃለች። ስለዚህ ለማግባት እንደዚች አይነቷን ሴት እኔ አልመርጥልህ። ሁለተኛዋ ፈጽሞ ማግባት የሌለብህ አይነት ሴት ቁም ነገር የማታስብ ሴት ነች። ይሄ ቁም ነገር ማሰቧ ከአንተ ጋር ላላት ህይወት ብቻ አይደለም፣ በራሷ ህይወት እንኳን በስራዋ ሊሆን ይችላል፣ በምታደርገው ነገር፣ ከጓደኞቿ ጋር ባላት ነገር፣ ከቤተሰቧ ጋር ባላት ነገር፣ ለራሷ በምታስበው ሀሳብ ሁሉ ቁም ነገረኛ ሴት ወደፊትም ላንተ ጥሩ የትዳር አጋር ትሆናለች። ቁም ነገር ከሌላት ሁሌ ሳቅና ጨዋታ ብቻ፣ ሁሌ ካንተ ጋር ጊዜ ያሳልፎ መሄድ ብቻ ከሆነ የምትፈልገው ለወደፊት ላትሆን ትችላለች። እንደውም በአእምሯ ራሱ ባለቤቴ ነው ወይም ለወደፊት ትዳሬ ይሆናል ብላ እያሰበችህ አይደለም። አንተ ሊመስልህ ይችላል። ሁሌ ግን ካንተ ጋር ደስተኛ ናት። ቆንጆ ጊዜ ታሳልፋለች፣ ትስቃለች፣ ትጫወታለች፣ ጥሩ የፍቅር ጊዜ ትሰጥሃለች። ግን ቁም ነገር ማውራት አትችልበትም ወይም ቁም ነገር ህይወቷ ላይ አይታይም። ሁል ጊዜ እንደ ልጅ የምትሆን ከሆነ ፈጽሞ ለትዳር ማሰብ የለብህም። ብትወዳትም ወደፊት ትጎዳለህ። ሶስተኛዋ ማግባት የሌለብህ ሴት በጣም ገንዘብ ማባከን የምትወድ ሴት ነች። ብዙ ጊዜ ወንዶች ሴቶች ገንዘብ ማባከን ትወዳላችሁ። ሁላችሁም ይሄን መግዛት፣ ይሄን ማድረግ ትወዳላችሁ። በወንዶች ገንዘብ መጫወት ነው የምትፈልጉት ትላላችሁ። ግን ሁላችንም አይደለንም። በጣም ገንዘብ ማባከን የሚፈልጉ ሴቶች በራስ መተማመን የሌላቸው፣ ከሌሎች ጋራ መፎካከር፣ መታየት፣ ሌሎች የገዙትን መግዛት፣ ሌሎች የሄዱበት መሄድ፣ ጓደኞቿ ያደረጉትን ሁሉ ማድረግ የምትፈልግ ሴት ነች። እቺ ሴት በራሷ ሙሉ አይደለችም ወይም ደግሞ ባላት ነገር አትደሰትም። ስለዚህ አንተ ሁሉን ነገር ብታደርግላት፣ በቂ ነው የምትለውን ነገር ሁሉ ስታደርግላት ብትኖር አትረካም፣ አትደሰትም። ሁሌ ተጨማሪ ትፈልጋለች፣ ታባክንሃለች። ኪስህንም ባንክ ቡክህንም ባዶ ልታስቀርብ ትችላለች። ስለዚህ ሁኔታዋን አይተህ ቶሎ መንገድ መቀየር ይሻላል። አራተኛዋ ፈጽሞ ማግባት የሌለብህ አይነት ሴት መልኬ፣ ውበቴ፣ ሰውነቴ ብቻ የምትል ሴት ነች። ሁል ጊዜ ራሷ ላይ ብቻ ነው ትኩረት የምታደርገው። አይኔ፣ ፀጉሬ፣ ፊቴ፣ ልብሴ፣ የሆነ ነገሬ፣ በቃ እኔ 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 የምትል ከሆነ ለአንተ ጊዜ የላት። አንተን ማየት አልቻለችም። አንዴ እንኳን ስለ አንተ ስትጨነቅና ስታሰብ ካላየሃት ፈጽሞ ሚስት ልትሆን አትችልም። ሚስት ኃላፊነት የምትሸከም፣ አንተን እንደ ባሏ፣ እንደ ወንድሟ፣ እንደ ትዳር አጋሯ ልትንከባከብህ የምትችል ነች። ይሄ ብቃት ከሌላት ሁሌ ራሷን ብቻ የምትመለከት ከሆነ ከራሷ ጋር ብቻ ነው መኖር የምታስበው። ከአንተ ጋር ኖራ ልታኮራ ወይም ልታግዛህ አትችልም። እያት፣ በደንብ አስተውል። ራሷን ብቻ የምታይ ከሆነ አንተም መንገድህን ቀይር። አምስተኛዋ ማግባት የሌለብህ ሴት ሁል ጊዜ የሆነ ቲያትር የምትፈጥር፣ ሌሎችን እያሳነሰች ራሷን የምታገን ሴት። ቀላል ሊመስል ይችላል፣ ግን ስር እየሰደደ ሲሄድ እንደዚህ አይነት ሰዎች ወይም እንደዚህ አይነት ሴቶች እጅግ በጣም ለጋብቻ ለህይወት ከባድ ይሆኑብሃል። ምክንያቱም ለሌሎች ምንም ቀና አስተሳሰብ የላትም። እንደዚህ አድርገውኝ፣ እንደዚህ ሰጥቻቸው፣ እንደዚህ ወስደውብኝ፣ እንደዚህ አድርገውኝ፣ ሁሌ ራሷን እንደተበዳይ ታያለች። ሁል ጊዜ ሌሎች ሰዎች እሷን እንደሚያጠቋትና
እሷ ሁሌ መልካም ሰው፣ ለሌሎች አሳቢ ግን የምትበደል ሌሎች የሚጎዷት አድርጋ ነው የምታስበው። እቺ ሴት አንተንም እንደሷ አድርጋ መሳሏ የማይቀር ነው። ምክንያቱም ስህተቷን መቀበልና ራሷን ማስተካከል አትፈልግም። ሁልጊዜ እንደተበዳይ ራሷን ስለምታይ ላንተም በጣም ታስቸግራለች። እንዲያደረከኝ፣ እንዲወሰድክብኝ፣ ይሄን ነገር ሳታረግልኝ፣ እንደዚህ አጉለህብኝ እያለች ሁሌ ጥያቄ ውስጥና ጸጸት ውስጥ እንድትኖር ነው የምታደርግ። ስድስተኛዋ ማግባት የሌለብህ ሴት፣ ህይወትን በጣም ከባድ የምታደርግብህ ሴት፣ ሁሉ ነገር ነቃፊ የሆነች ሴት ነች። በቃ ኔጌቲቭ ነገር ብቻ ነው የሚታያት። ምንም ጥሩ ነገር ብታረግላት ራሱ ይሄንን ያመጣው፣ ይሄንን የገዛው፣ ከነዚህ ጋር ነው የምትውለው፣ እንደዚህ አይነት ስራ ነው የምትሰራው፣ ይሄ ገንዘብ በቂ ነው ትላለች። ሁሉ ጊዜ ስለ ሁሉም ነገር ትነቅፋለች። ጓደኞችህን አታደንቅም፣ አትወዳቸውም። የምትወስዳትን ቦታ አትወደውም። ቢመቻት እንኳን የሆነ እንከን ፈልጋ አይ ጥሩ ቤት ነው ግን እንደዚህ ባይሆን ጥሩ ነበር ትላለች። በዚህ ሰዓት ባይሆን ጥሩ ነበር፣ እንደዚህ ባናረግ ጥሩ ነበር፣ ለምን አልነገርከኝም፣ ዝም ብለህ ለምን ትወስናለህ እያለች ሁሉ ነገርህ ላይ ነቀፌታ ታቀርብብሃለች። እቺ ሴት አግብተሃት ራሱ ስለ ቤቱ፣ ስለ ኪችኑ፣ ስለ ቴሌቪዥኑ፣ ስለ አንተ ልብስ፣ ስለ ስራ፣ ስለ ገቢ ስትነቅፍቅህ በጣም ጤንነትን የምትነሳ አይነት ሴት ነች። ስለዚህ ትዳርህን ከባድና በጣም በጭንቀት የተሞላ ታደርግብሃለች። ምን አድርጌ ላስደስታት እያልክ ለሷን ለማስደሰት እንድትጨነቅ ነው የምታደርግህ። የምትወድ ሴት የምታደርገውን ነገር ማበረታታት ማሞገስ አለባት። ምክንያቱም ባሏ ነህ፣ ፍቅረኛዋ ነህ። ሁል ጊዜ 100% ተዋደን ወይም 100% አስደስቶን አይደለም አብረን የምንሆነው ከአንድ ሰው ጋር አይደል? ግን የምንወድለት ነገር የማንወደውን ነገር ያጠፋልናል። ስለዚህ ባላንስ እያደረግን ነው የምንኖረው። ሁል ጊዜ የምንነቅፍ ግን ከሆነ ጤነኛ ህይወት አይኖረንም። ቶሎ መሸሽ ይኖርብሃል። ሰባተኛዋ በፍጹም ማግባት የሌለብህ ሴት፣ በጣም መዝናናት የምትወድ፣ መታየት የምትወድ፣ መጠጣት፣ መልበስ፣ መጨፈር፣ የተፈጠረ ወይም የተጠራችበትም ይሁን ያልተጠራችበት ፕሮግራም ላይ ሁሉ መገኘት የሚያስደስታት፣ ማን አለ፣ ማን ይመጣል፣ እነማን አሉ፣ ምን ለብሼ ልሂድ የምትል አይነት ሴት ነች። ሁል ጊዜ ራሷን ከፍ አድርጋ መድረክ ላይ እንደሚታይ ሰው የምታስብ፣ ሁሌ ዘንጣ መታየት፣ ሁል ጊዜ መዝናናትና ጭፈራ ውስጥ የማትጠፋ። እንደዚህ አይነት ሴቶች የማይመለከታቸው ጭፈራ ወይም ፓርቲ እንኳን ቢሆን መጀመሪያ ቀድመው የሚገኙት እነሱ ናቸው። እንደዚህ አይነት ሴት ታይታ አትጠግብም። ሁሌ መታየት ነው የምትፈልገው። በብዙዎች አይን ፊት መሞገስና መታየት ትወዳለች። ስለዚህ ያንተ የብቻህ ሚስትና የፍቅር አጋር ልትሆን አትችልም። መሸሽ ይኖርብሃል። ስምንተኛዋ ፈጽሞ ማግባት የሌለበት ሴት፣ ጸባያም ነገሯም ሁሉ ተለዋዋጭና ውሸት የበዛባት ነች። እንግዲህ የራሷ ማንነት ሊኖራት ይችላል አይደል? ማንም ሰው የራሱ ማንነት አለው። ግን የምንደብቀው ነገር የሚበዛ ከሆነ ሁሌ ውሸታም ነው የምንሆነው። የት እንደነበረች አትነግርህም፣ ወይ ተዋሻሃለች። የምታረገውን ነገር አትነግርህም፣ ወይ ሌላ ታሪክ ትነግርሃለች። ቀጠሮ ብትቀር እንኳን የሆነ ችግር እንደተፈጠረ አስመስላ ሁሉ ጊዜ አዳዲስ ነገሮች ትነግርሃለች። የማይጨበጥ አይነት እና ካልተጨበጠችልህ ልታቃት ከተቸገርክ የእውነት የምትደብቅ ነገር አለ፣ ወይም ሙሉ ማንነቷን አልሰጠችም። ማንነቷን እንዳታቅባት ትፈልጋለች፣ ወይም ደግሞ ውሸታም ናት፣ እየዋሸች ነው። ነገ ትስተካከላለች፣ ትለወጣለች፣ አብረን ስንሆን ሊስተካከል ይችላል ምናምን የሚባለው ነገር ብዙም አያዋጣም። ምክንያቱም ስታቃት ስትወዳት አንተ የምትሆንላትን ነገር እሷ ልትሆንልህ ይገባል። እሷ ግን እንደዚህ በመጋረጃ ተጋርዳብህ አንተ ልታስተካክላትና ጥሩ ህይወት ሊኖራችሁ አይችልም። ተለዋዋጭና ሁሌ ውሸት የምትነግር ከሆነ አትጠቅምም። ዘጠነኛዋ በፍጹም ማግባት የሌለብህ ሴት፣ በተለይ ቸኩለህ ማግባት የሌለብህ ሴት፣ ዝግጁ አይደለሁም የምትል ነች። ሁል ጊዜ ለቁም ነገር ዝግጁ አይደለችም፣ ልጅ ለመውለድ ዝግጁ አይደለችም፣ ትዳር ለመመስረት ቤት ለመምራት ዝግጁ አይደለችም። እቺ አይነት ሴት የሚያሳዝን ወይም መጥፎ ታሪክ ያሳለፈች ልትሆን ትችላለች። ብዙ ጊዜ እንደሱ ናቸው ሴቶች። የተበደሉበት ነገር ሁሌ የሚደርስባቸው ይመስላቸዋል። በአንድ ወንድ ሲበደሉ ሁሉም ወንድ አንድ አይነት እንደሆነና ክፉ እንደሚደርስባቸው ስለሚያስቡና ስለሚፈሩ ከጥንቃቄም ከፍርሃትም ያለፈውን ካለመርሳትም ጭምር ሬዲ አይደለሁም ትልሃለች። ቆይ አይ ገና ነው ጊዜው፣ አሁን ስለሱ ማውራት የለብንም፣ ምን አስቸኮለን ትልሃለች። አንተ ደግሞ ብዙ ጊዜ ወንዶች የምትሰሩት ስህተት ዝግጁ አይደለሁም ለምትል ሴት መፍትሄው ቶሎ ደግሶ ማግባት ይመስላችኋል። ብዙ ስጦታ መስጠት፣
ገንዘባችሁን ድግስ ላይ ማፍሰስ፣ ቤተሰቦቿን ሰፖርት ማድረግ፣ እሷን በተለያየ ነገር መርዳት ቶሎ ያንተ ለማድረግ ትቸኩላለህ። ይሄ ነው ትልቁ ስህተት። ዝግጁ አይደለሁም ካለችን ዝግጁ አይደለችም። ስለወደፊት ለማውራት ብቁ ካልሆነች ካንተ ጋር ለመኖር በፍጹም ብቃት አይኖራትም። ስለዚህ ጊዜ ሰተህ ጊዜዋን ተጠቅማ ካንተ ጋር ለመኖር ሬዲ እንድትሆን አእምሯን እንድታዘጋጅ መፍቀድ አለብህ። ቸኩለህ ያንተ ካደረካት ቶሎ ብላ ታመልጣለች። ራሷ ነች ሬዲ መሆን ያለባት። አንተ ስለፈለግክ ሳይሆን እሷ ተዘጋጅታ ትዳር ስትፈልግ ነው አንተም ስለ ትዳር ማሰብ ያለብህ እንጂ ያንተ ለማድረግ ከቸኮልክ እሷ በአእምሮ ስላልተዘጋጀች ፈጽሞ ያንተ አትሆንም። 10ኛዋ ፈጽሞ ማግባት የሌለብህ ብታገባት ደግሞ በጣም የምታሰቃይ ሴት፣ ሁል ጊዜ የሴቶች መብት ተከራካሪ ናት። እንደዚህ አይነቷ ሴት በጣም አስቸጋሪ ነው የምትሆንብህ። ስትጋብዛት፣ ቆንጆ ነገር ስታቀርብላት፣ ስጦታ ስትሰጣት፣ ሁሉን ነገር ከሴቶች መብት ጋር ከራሷ ሴትነት ጋራ ከአንተ ንቀት ጋራ ሁሉን ነገር ታያይዝብሃለች። ይሄ ለኔ ይገባኛል፣ ይሄ ይጠቅማታል ብለህ ነው፣ ይሄ ትንሽ አያንስም፣ እንዴት አድርጋ አስበኝ ነው፣ ለሴት ልጅ ያለህ አስተሳሰብ፣ ለሴት ልጅ ያለህ ምናምን እያለች በጣም ኑሮውን ታከብድብሃለች። ብዙ እንደዚህ አይነት ሴቶች አሉ። እንደውም ትዝ ይለኛል የሆነ ኮሜዲ ፊልም ላይ አይቻለሁኝ። እንዴት ቡናና ሻይ ሲቀርብላት ራሱ ቡና አለ ሻይ አለ ስትላት ወይተሯ እንዴት ቡና አለች ወተት አለች ሻይ አለች አላልሽም የሚሉ አይነት ናቸው። ይሄ ሲጋነን ነው። እውነትም ግን እንደዚህ ነው የምታረግብህ። ህይወትህን ከባድ ነው የምታረግብህ። ማንም ሰው እኮ ስህተት ሊሳሳት ይችላል አይደል? ግን ስህተቶች በሙሉ ሴቶችን ከመናቅና ከመጉዳት ጋር የሚያያዝ ከሆነ አንተ ራስህ ልታብድ ሁሉ ትችላለህ። ስለዚህ በጣም ስለ ሴቶች መብት የምትከራከር ሴት ከሆነች በጣም ነው የምታስጨንቀህ። እንዴት እንደምታረግ አላውቅም፣ ግን ለትዳር ትሆናለች ብዬ ፈጽሞ አላምንም። እንግዲህ ወንዶች በደንብ እንዳደመጣችሁኝ ተስፋ አደርጋለሁ። ተጎድታችሁ ማየት አንፈልግም። ስለዚህ እየተጠነቀቃችሁ የምትመርጧትን ሴት፣ የምትወዷትን ሴት፣ ለወደፊት የምታቅዷትን ሴት ምን አይነት ናት፣ ለትዳር ለቤተሰብ እናት የምትሆን ነች አይደል? የልጆችህ እናት የምትሆን ነች። ቤትህንም አንተንም ልጆችህንም ልታሳድግና ልትመራ የምትችል አስተዋይ ሴት መምረጥ መቻል አለብህ።